አቤጌል እየተከታተለቻቸው እንደሆነ ሁለታቸው ይነጋገሩና ነገ እናየዋለን በቃ በማለት ናታንም ወደ ክፍሉ በመሄድ ደብዳቤውን ለመደበቅ ሲሞክር አቤጌል ተከታትላ ወደ ናታን ክፍል በመሄድ በሩን በቀስታ ከከፈተች በኋላ የት እንዳስቀመጠው በደንብ አይታ ተመልሳለች ማለት ነው። በነጋታው ጠዋት ነበረ ናታን እንግዲህ አቶ ደረጀ ይፈልጋሉ ስላለው ልብሱን ለባብሶ ይወጣው። በዚህ ሰዓት አቤጌል በፍጥነት እየሮጠች ወደሱ ክፍል ስትሄድ ወይዘሮ ማርታ ጋር ፊት ለፊት ትገናኛለች። ወይዘሮ ማርታም አካሄዷ ስላላማራት የት እየሄድሽ ነው? ለምን ትጣደፊያለሽ? ስትላት እኔማ እዚሁ ነኝ፣ አንቺ የት ልትሄጂ ነው? በማለት መልሳ የሞጠሞጠች ጥያቄ ትጠይቃታለች ማለት ነው። ወይዘሮ ማርታም እኔማ ቤቴ ነኝ፣ እዚህ ጋር ቆሜ ነው ያለሁት፣ አንቺ ግን ሁኔታሽ አላማረኝም ትላታለች። አቤጌል አሁን ለማንም ማሳወቅ አልፈለገችም ስለዚህ ጉዳይ እና በዚህ መካከል እንግዲህ ወይዘሮ ማርታ አንዳንድ ጥያቄ መጠየቅ ትጀምራለች ማለት ነው። አባዬ ምን አለሽ? ምን ችግር ተፈጥሮ ነው እንደዚህ የተከፋው እየደበረው? በማለት ስትጠይቃት ወይዘሮ ማርታ ምንም ፍንጭ እንዳላገኘች ትመልስላታለች። እኔም እኮ ውጪ ቡና ጋብዘን ብዬው ብዙ ነገር ስጠይቀውና ሳወጣጣው ነበረ። አባዬ ግን ምንም አይነት ነገር ትንፍሽ ሊልኝ አልቻለም ትላታለች። ከዚህ በኋላ እንግዲህ እናቷን የተወሰነ ወሬ ስታወራት ከቆየች በኋላ ወደ ናታን ክፍል ነው ያመራችው። ናታን ግን ተጠራጥሮ ስለነበረ ክፍሉን ቆልፎት ነው የወጣው እና ብትታገል በሩ ሊከፈትላት አልቻለም። በዚህ መካከል አዲሷን ሰራተኛ በጣም ግራ እያጋባቻት ነው ያለችው። ናታንን ቆንጆ ነው ስላለች ብቻ ድጋሚ አርድሻለሁ እንደዚህ ቤት ባሌ ነው እሱ አጠገብ ድርሽ እንዳትይ ደግሞ ቆንጆ ነው ስትይ እንዳልሰማ ልብስሽንም ቢሆን ሊጥ ምናምን ቀባቢው እና ደግሞ እንዳትታጠቢ ምናምን ብላታለችና ልጅቱ በጣም ነው የፈራችው። ናታንን በር ስትታገል ነበረ ሄዳ እትዬ ስትላት እኔን ሳላገባ እንዴት እትዬ ብለሽ ትጠሪኛለሽ? በማለት አሁንም ድጋሚ ታሸማቀቃታለች ማለት ነው። እና ማን ብዬ ልጥራሽ ስትሏት አቤጌል ወይም ኤቢ ብለሽ ጥሪኝ በማለት ትመልስላታለች ማለት ነው። በዚህ መካከል ውሃና አዲሷ ሰራተኛ በጣም እየተግባቡ ነበረ። ግን የውሃን ጸባይ ልትረዳት አልቻለችም እና ውሃን በጣም አግሬሲቭ እያደረገቻት ነው። ለምሳሌ ውሃ በጠዋት ቁርስ እንዲቀርብላት ትፈልጋለች። ልጅቱ ግን ጾሚ ወይም ትንሽ ቆይ መጀመሪያ ክላስሽን ላጽዳና ነው የሚሰጥሽ በማለት የውሃን ትግስት በጣም እየተፈታተነቻት ነው። ውሃ ምንም ነገር አልፈልግም፣ አሁን ቁርስ እንድሰጪ ብቻ ነው የምፈልገው በማለት ስታለቅስባት እሺ የኔ ውድ አይዞሽ አትከፊ ነይ ልስጥሽ በማለት ወደ ኪችን ይዛት ሄዳ አብለታታለች ማለት ነው። አርጁን አሁንም የኤቢ ፍቅር በፍጹም ሊቀንስለት አልቻለም። ኤቢም ዘወር ብላ ልታየውና ልትረዳው ስላልቻለች ከበራቸው ላይ መርዝ ጠጥቶ ለመሞት እያሰበ ነው። ዛሬ እጅግ በጣም ተከፍቷል። አርጁን ተስፋ የቆረጠም ይመስላል። መርዙን በመያዝ እንግዲህ እሞታለሁ በቃ እሷን የኔ ሳላደርግ መኖር አልፈልግም እና አሁን ለመሞት በጣም ወስኛለሁ እያለ መርዙን ደጋግሞ ወደ አፉ ያስጠጋውና እንደገና ደግሞ ይመልሰዋል ማለት ነው። በዚህ መካከል ብቻውን ቁጭ ብሎ እንግዲህ በዚህ መልኩ በጣም ሲቆዝም ሲያዝን ከቆየ በኋላ ምጥንም ከትምህርት ቤት ቀርታ ውሃን ለመጠበቅ ከትምህርት ቤት እስከምትወጣ ድረስ ከእናቱ ደረጀ ቤት ልትቆያት ማለት ነው አበባ ይዛ ስትሄድ አርጁንን ታገኘዋለች። አርጁን ምን ሆነ ነው የምታለቅሰው ብላ ከጎኑ ትቀመጣለች እና የያዘችውን አበባ እየበጣጠሰች መሬት ላይ ስትጥል በደንብ ያያትና እኔ ልሞት ነው እንግዲህ ከዚህ በኋላ ኤቢን አጥቼ አልኖርኩም ለኔ ምንም አይነት ጥቅም ስለሌለ ራሴ ለማጥፋት እያሰብኩ ነው ትለዋለች። እና አንቺ ስለምን ከፋሽ ከትምህርት ቤት ስለምን ቀረሽ ብሎ አርጁን ለጠየቃት ጥያቄ እናትና አባቷ እንደተጣሉና በጣም ትምህርትም እንዳስጠላት እንደደበራት እየገለጸች ነበረ። በባለፈው ክፍልም ውሃ ተነሽ ከዚህ ሂጂ እኔ አንቺን አልወድሽም ስላለቻት ብቻ በኃይለኛው ስታለቅስና ስትነፋረቅ ነበረ እና አዲሷ ሰራተኛም ሁኔታውን ስለተረዳች አይዞሽ ሁሉም ባለትዳር ይጣላል ይታረቃል መልሶ ደግሞ ህይወት ይቀጥላል በማለት አባብላት ነበረ እና ምጥን አሁን ላይ በጣም ነው የከፋት። በዚህም ሁኔታ እንግዲህ አቤጌል ይህ ክላስ
ተቆልፎ ስታገኘው በጣም ከተናደደች በኋላ ወደ በረንዳ ወጥታ እየተበሳጨች እያለ ምጥንንና አርጁንን ታያቸዋለች ማለት ነው። ሁለት ሆድ የባሳቸው ሰዎች ሲላቀሱ ሲያወሩና ሀዘናቸውን ሲገላለጹ ነበር የተመለከተችው። እና ምን ይሰራሉ በማለት ወደ ታች ከወረደች በኋላ በቀጥታ ምጥንን ወደ እሷ እንድትመጣ ትጠይቃታለች። ስትሄድም አንዴ በጥፊ ታሞቃታለች ማለት ነው። አርጁን በጣም ነበር የተበሳጨው። ለምን ትመቻታለች ብሎ ሳይጨርስ እሱንም ትደግመዋለች። እሱም እንደውም አልሞትም በቃ በማለት ላለመሞት ወስኖ ከዛ በር ለመሄድ ቢሞክርም ግን እግሩ መሄድ አልቻለም ነበረ። ምክንያቱም ልቡ እሷ ጋር ያለው ያንን በር በጭራሽ መልቀቅ አልቻለም። ተመልሶ ዱላውንም ተመቶ እዛው ተቀምጧል ማለት ነው። በዚህ መካከል ውሃ ከትምህርት ቤት ተመለሳለች። የምጥን ፊት ተቀያይሮ ነበረ። ለምን አለቀሽ በማለት ውሃ ስትጠይቃት አላለቀስኩም ብላ ልቷሽ ሞክራለች። አልቀሰሻል፣ ፊትሽም ደግሞ ተበላሽቷል፣ ምን ሆነሽ ነው ስትላት አቤጌል እንደመታቻት ትነግራታለች ማለት ነው። ውሃ በጣም ነው የተናደደችው በዚህ ሰዓት እና አንድ ድንጋይ አግኝታ እሱን አንስታ ነይና እንደተቀመጠች ፈንክተናት እንምጣ በማለት ምጥንን ትጋብዛታለች። ምጥንም በጭራሽ አይሆንም፣ አቤጌልን አንችላትም፣ እሷ ትመታናለች በማለት ትነግራታለች። አንታገላትም፣ እንደተቀመጠች እንመታታለን፣ ከዛ እንመጣለን ትላለች ውሃ ቀለል አድርጋ ማለት ነው። ምጥን ግን በዚህ ሰዓት እኔ ማንንም መምታትም መጉዳትም አልፈልግም እና በቃ ብቻችንን እዚህ ኡኡ ብለን ማልቀስ ነው የምፈልገው፣ እየጮህን እናልቀስ ትላታለች ማለት ነው። ያው የሆዷን ብሶት የምታወጣበት ነገር ነው የምትፈልገው እና ውሃ በዚህ ተስማምታ እኔ ሄድና አቤጌልን ስመታት እሷ ትመታናለች፣ ከዛ በኋላ ቁጭ ብለን እናለቅሳለን የሚል ሀሳብ አምጥታ ነበረ እና ግን ሁለቱንም አላደረጉትም ማለት ነው። በሌላ በኩል ወይዘሮ ማርታና ዳጣ ያፈላችውን ሻይ እየጠጡ እና ሻይ እንዴት ነው በማለት ዳጣ ቆንጆ ሻይ እንዳፈላች እየተጎረረች ነበረ ለወይዘሮ ማርታ ማለት ነው። ወይዘሮ ማርታም አንድ ቀን ሻይ ቅጠሉ የበዛበት ሻይ እስከምንጠጣ ድረስ ጉራዋን እንደማይችሉት እየመለሰችና ስለ ድብድብም እየጠየቀቻት ነበረ። በአንድ ወቅት እንዴት ጓደኞቿ ሙሉ የዘረረውን ጀግና ወንድ እሷ ወደ ደመና በአንድ ቦክስ እንዳስወነጨፈችው ለወይዘሮ ማርታ እየነገረቻት ነበረ። ወይዘሮ ማርታ ልቧ ፈረስ እስኪል ከቆየች በኋላ ከሳኩ ብዙ ቀን ሆኖ ነበረ ተባረኪ እያለቻት ነው የምትገኘው። ግራ የገባው አቶ ደረጀ ናታንን አማካሪ አድርጎታል። ዶሮም አንዳንድ ነገሮች ግራ ሲገቡት ከናታን ጋር ማውራት በጣም ደስ ይለው ስለነበረ ዛሬ ደግሞ በሰፊው በቅጽበት ስለሚፈጠር ስህተትና ያ ስህተት እየሰፋ መጥቶ መጨረሻ ላይ ለውሳኔ እስከሚያስቸግር ድረስ ህይወትን እንደሚያወሳስብ በምሳሌ እያደረገ ለናታን ሲያስረዳው ነበረ። ናታን ውስጥ ሚስጥሩን ስለሚያውቅ ምንም ችግር የለውም፣ ያለፈውን ነገር ማንም ቢሆን ሊቀይሩ አይችልም፣ ያለፈውን እንዳለፈ ቆጥሮ የወደፊቱን ማሰብ ነው በማለት አቶ ደረጀን እያማከረውና ነገሮች ቀለል እንዲሉት ለማድረግ እየሞከረ ነው የሚገኘው እና ብዙ ካወሩ በኋላ እንግዲህ አሁን እየተረጋጋ እንደሆነ ይገልጽለታል ማለት ነው ለናታን። እናም ወደ ቤት ተመልሶ እየተገዛዛ እቃ ነበረ። እሱን ለወይዘሮ ማርታ ካስረከበ በኋላ ነበረ ኤቢ ድጋሚ የክፍሉን ቁልፍ የት እንዳገኘችው ባይታወቅም ከፍታ ብዙ እቃዎችን ከፈተሸችና አልጋውንም ከበረበረች ካመሰቃቀለች በኋላ አንድ እንግዳ ነገር ትመለከታለች ማለት ነው። ያ ዳጣና ናታን ይዘውት ሊከፍቱት ሲታገሉት የነበሩትን ደብዳቤ እጇ አስገብታለች። ፊቷ በደስታ ነበረ የበራው። ዳጣ ግን ጥርጣሬ ስለገባት ኤቢ ወደ አንተ ክፍል ስለሄደች አዋራት በማለት በአሽሙር ተነግሯለች ማለት ነው። ናታን ተጣድፎ ወደ ክፍሉ እየሮጠን የሚገኝ ኤቢ እሱ ሳይደርስባት ደብዳቤውን ይዛ ተሰዋየው ይሆን ወይስ ደግሞ ናታን ደርሶ ደብዳቤውን ከማንበብ ያስጠላትና ይቀማት ይሆን የሚለውን በቀጣይ ክፍል አብረን የምናየው ነው የሚሆነው። ውድ ቻናሌ ቤተሰቦች ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ በሌላ በተሻለ ስራ እንድመጣ አበረታቱኝ። እስካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።